Hello everybody, welcome back to my YouTube channel, and in today's video we will talk about graduate admission test GAT that is given by Addis Ababa University and ወደ አማርኛ እንምጣ መሰለኝ በአዲስ አበባ ዩኒቨርሲቲ የሚሰጥ የድህረ ምረቃ መግቢያ ፈተና ወይም ጋት ፈተና ምንነት ምን አይነት ጥያቄዎችን እንደሚያካትት እና ለፈተናው እንዴት መዘጋጀት እንዳለብን ዛሬ ዲስከስ እናደርጋለን ማለት ነው። በዚህ year ጀምሮ 2016 ጀምሮ ሁሉም ዩኒቨርሲቲዎች ለሚቀበላቸው ፖስት ግራጁዌት ካንዲዴቶች ሁሉም ጋት ፈተና መውሰድ እንዳለባቸው እና ሚኒመም ሪኳየርመንት ወይም ፓስ ማርክ ማለፍ እንዳለባቸው ትምህርት ሚኒስቴር ገልጿል ማለት ነው። በቀላሉ ለመዘጋጀት ምን አይነት ጥያቄዎች ይመጣሉ፣ የጥያቄዎቹ ብዛት እና ሌሎችም በዛሬው ቪዲዮ ይዳሰሳሉ ማለት ነው። የመጀመሪያው የሚሆነው ስንት ጥያቄ ነው፣ ምን አይነት ጥያቄዎች ናቸው የሚመጡት የሚለውን ማወቅ ተገቢ ነው ብዬ አስባለሁ። የመጀመሪያው ቨርባል ሪዝኒንግ የምንለው ነው። መጀመሪያ የምንወስደው ፈተና ዛት ሚንስ መጀመሪያ የሚመጣልን በኮምፒውተር ቤዝድ ፈተና ስንወስድ 60 ጥያቄዎችን የያዘ ነው። ሁለተኛው ኳንቲታቲቭ ሪዝኒንግ 40 ጥያቄ፣ አናላይቲካል ሪዝኒንግ 25 ጥያቄ፣ በአጠቃላይ 125 ጥያቄ አለው ማለት ነው ጋት ኤግዛም። ለሁሉም ጥያቄዎች አንዳንድ ማለት ለሁሉም ታይፕ ኦፍ ኩዌስችን ዛት ሚንስ አሁን ለቨርባል ሪዝኒንግ 60 ኩዌስችን አለው፣ 60 ጥያቄዎች አሉት። ለዚህኛው ደግሞ 45 ይሄኛው 25 ጥያቄ ያሉት ይሆናል። ሁሉም ጥያቄዎች ሁሉም ታይፖች አንድ ሰዓት ጊዜ ወይም አንድ ሰዓት ወይም 60 ደቂቃ ይሰጣቸዋል። ስለዚህ each of these tests lasts for 1 hour and you will need to stay working on actual exams for 3 hours. ኦኬ አጠቃላይ ፈተናውን ለመጨረስ 3 ሰዓት ይፈጅባቸዋል ማለት ነው። hearing impairment visual impairment ያለባቸው ተፈታኞች ወይም ካንዲዴቶች የሚወስዱት የመጀመሪያውን ወይም የቨርባል ሪዝኒንግ ሴክሽን ብቻ ይሆናል። ሁለተኛው while working on verbal reasoning በመስራት ላይ ያለ 60 ደቂቃው ካላለቀ በቀር ማለት ለሱ የተሰጠው ለአንዱ ሴክሽን የተሰጠው 60 ደቂቃ ካላለቀ ወደፊትም ወደ ኋላም ሙቭ እያደረግን መልሳችንን ማስተካከልም ሆነ መቀየር እንችላለን ማለት ነው። ግን ጥያቄው 60 ደቂቃው ካለቀ በኋላ ግን አውቶማቲካሊ ወደ ሁለተኛው ሴክሽን ሲስተሙ ፑሽ ስለሚያደርገን መልሰን ኤዲት የምናደርግበት ወይም ማስተካከል የምንችልበት እድል አይኖረንም። ስለዚህ ነገሮች ማወቅ ጥሩ ነው። ቀጥታ ወደ ኳንቲታቲቭ ይወስደናል ማለት ነው። ኳንቲታቲቭ ሴክሽን 40 ጥያቄ ያለው ለ40 ጥያቄ ማትማቲካል ጥያቄዎች ናቸው እዚህ ጋር በብዛት የሚመጡት። ስለዚህ እያንዳንዱ ፓርት ላይ ምን አይነት ጥያቄ እንደሚመጣ ኦልሞስት እናያለን። at the end of 3 hours ጥያቄውን ስትጨርሱ ሙሉ በሙሉ ፈተናውን ስትጨርሱ ራው ውጤት ወይም ራው ስኮራችሁን ከ125 ያሳውቃችኋል ኮምፒውተሩ። እሱ ፓስ ማርክ ለማወቅ አይሆንም። ነገር ግን ከቀናት በኋላ ኦር ቢበዛ ከአንድ ሳምንት በኋላ ዩኒቨርሲቲው በዌብሳይቱ ወይም በቴሌግራም ግሩፕ ፐርሰንታይል ማርካችሁን ወይም ፐርሰንታይል ራንካችሁን ያሳውቃችኋል ማለት ነው። score on GAT is not only requirement for admission into graduate program, and the minimum required score on GAT is prerequisite to sit department level examination. ስለዚህ ጋት ፈተና ኦልሬዲ ለግራጁዌት አድሚሽን መግቢያ ሳይሆን ለዲፓርትመንት ሌቨል ፈተና ለመቀመጥ የመጀመሪያው ፕሪሪኩሳይት ነው ማለት ነው። ስለዚህ ፓስ ማርክ ፐርሰንታይላችሁ በጣም ዝቅ ያለ ነው። አክቹአሊ አብዛኛው ሰው ቤዚክ አንደርስታንዲንግ ኦፍ እንግሊሽ፣ ቤዚክ ማትስ፣ አልጀብራ ሰምቲንግ እነዚህን የሚያውቅ ሰው ኦልሞስት ሁሉም ሶሻልም ናቹራልም አብዛኛው ሰው የሚያልፈው ፈተና ነው። ሜቢ
x plus b is equals to x plus 4 is equals to 5 what's the value of x የሚለውን አይነት ጥያቄ ይመጣል እዚህ ውስጥና ብዙ ከባድ አይደለም ኦልሞስት ከባድም ፖርሽን አለው ሶ ዝግጅትን ሊጠይቅ ይችላል ለሶሻሎች ሜቢ ኳንቲቴቲቭ ፓርት ሊከብድ ይችላል እና ያንዳንዱ ፓርት ላይ ምን አይነት ጥያቄዎች ይመጣሉ ብለን ስንመለከት ቨርባል ሪዝኒንግ reading comprehension አለው as we know in touch class ላይ ከፓራግራፍ ላይ ዲፔንድ ሆነን የምንመልሳቸው ጥያቄዎች ማለት ነው sentence completion ኦኬ ይሄኛውም ሲምፕል ነው vocabulary እንግዲህ vocabulary ብዙ ጊዜ ያው ከዚህ በፊት ያላችሁ አቢሊቲ ነው እንጂ የሚወስነው ወይም በዚህ ወር ውስጥ በአንድ ወር ውስጥ ወይም በሳምንት ውስጥ ተዘጋጅታችሁ የምትለውጡት ነው ብዬ አላስብም ሶ ፕሪፓሬሽኑ ግን ያስፈልጋል ሜቢ ምን ጥያቄዎች እንደሚመጡም አውቆ መግባት ፈተናውን በተገቢው መልኩ ለመስራት ይመቻል ብዬ አስባለሁ ስለዚህ ሌላኛው ሴንተንስ ኢኩዊቫለንስ ኦኬ እነዚህን ይይዛል ኦልሞስት እንግሊዘኛው ፓርት ይሄ ነው ኦኬ ወይም አይ ሚን ቨርባል ፓርት ማለት ነው ስለዚህ 60 ጥያቄዎች ይኖሩታል ለዝግጅት እዚህ ፓርት ላይ ብዙ ሰዓት ባትፈጁ እመርጣለሁ ምክንያቱም እንዳልኳችሁ ከዚህ በፊት ያላችሁ ዕውቀት ነው ስለዚህ የሚያግዛችሁ ሌላኛው ሞር መዘጋጀት ያለብን ምንድነው ይሄኛው ፓርት ነው ኳንቲቴቲቭ ሪዝኒንግ የምንለው ማለት ነው ምክንያቱም በጣም ቀላል የሆኑ ማቴማቲካል ፕሮብሌሞችን ረስተናቸው ሊሆን ይችላል ፎር ኤግዛምፕል ሶሻል ሳይንስ መታጠኑ ወይም ያጠናችሁ ተማሪዎች ወይም ሰዎች ኦልሞስት እነዚህ ሊኒየር ኢኩዌሽኖችን ስኩዌር ኤክስፖነንት ላዎችን ፐርሰንቴጅ እንኳን የሚከብዳችሁ ብዬ አላስብም somewhat areas perimeter regular polygons and አንዳንድ ጥያቄዎች ያው እንረሳለን actually መዘጋጀት ይኖርብናል ማለት ነው ስለዚህ ያው ማቴማቲካል ፓርት ነው ይሄኛው ፓርት and it contains percentage okay ስለዚህ what percent of 20 gives 10 ሊል ይችላል or 20% of x gives 20 ሊል ይችላል or 10% of 50 is blank ሊል ይችላል በቃ ከዚህ ውጪ ከሶስቱ አማራጭ ውጪ በሌላ መንገድ አይተጠየቁም ሬሽዮ ኦኬ ሬሽዮን የያዙ ፕሮብሌሞች ይኖራሉ ኤጅ ፕሮብሌምስ ኦኬ ብዙ ጊዜ አባትና ልጅ ከ5 ዓመት በፊት አባትየው ልጁን በሁለት ጥፍ ወይም በሶስት ጥፍ ይበልጠው ነበር ዛሬ ደግሞ እንደዚህ ነው ስለዚህ ዛሬ የሁለቱም እድሜያቸው ስንት ነው ኢሜል አይነት ጥያቄ ይመጣል ስኩዌር ሩትስ ኤክስፖነንት ላው ኦኬ is the power of n times m the power of n ቢሆን እንዴት ነው የምናደርገው the same base ከሆነ ፓወሩን እንደምራለን እንደዚህ አይነት ሎወር ግሬድ ላይ የተውናቸው ቤዚክ ማቴማቲክሶች ይመጣሉ ሌላኛው simple word problems that involve equations in one and two variables ይሄኛው word problem ነው ኦኬ ይሄኛው ደግሞ already algebra ይሄ x plus p is equals to 0 where a is different from 0 so this type of equations are called linear equations in one variable እንላለን ሌላኛው ደግሞ x plus y is equals to something okay እነዚህ አይነት system of linear equations in two variable እንላቸዋለን simultaneously or በኤሊሚኔሽን or በግራፊካል ሜትድ ሶልቭ የምናደርጋቸው ኢኩዌሽኖች ናቸው እዚህ ውስጥ absolute value equation ሊኖር ይችላል ኦኬ is equals to something okay plus 1 okay plus 1 is equals to 2 ቢል ስለዚህ ሁለት ሶሉሽን አለው ማለት ነው ይሄ እንደዚህ አይነት ኢኩዌሽኖች ሊመጡ ይችላሉ ኮምፓሪዥን ኢኩዌሽን ማወዳደር ማለት ነው ሜቢ የተለያየ ፍራክሽን ሰጥቷችሁ ሊሆን ይችላል ወይ ደግሞ ጂኦሜትሪ ኦኬ የሆነ ሬክታንግል ኦር ፓራሌሎግራም ሰጥቷችሁ የሆነ ሳይድ ከሆነ ሳይድ ጋር ኦኬ ኮምፓሪዥን ተጠየቁት ይችላልላችሁ ሌላው ፐሪሜትር ኤሪያ ሰርከምፈረንስ እንደዚህ አይነት ጥያቄዎች ኦፍ ሬጉላር ፖሊጎንስ ሞስትሊ ሬክታንግል ስኩዌር ሮምቦስ ፓራሌሎግራም ሰርክል ትራያንግል
ራይት አንግል ትራያንግል እንደዚህ አይነት ጥያቄዎች ይመጣሉ። ሚን፣ ሚዲያን፣ ሞድ፣ ኮርታይል ኦኬ ስታቲስቲካል ፕሮብሌምስ እነዚህን ብዙዎቹ እናውቃቸዋለን። ስለዚህ እነዚህን ሜንሊ እነዚህን ያካትታል። ከዚህም ሌላ አለ ግን ሜንሊ እነዚህን ብትዘጋጁ ፓስ ማርክ የሚሆን ወይም ከዛም በላይ መስራት ትችላላችሁ ብዬ አምናለሁ። ሶስተኛውና የመጨረሻው አናላይቲካል ሪዝኒንግ ነው። ስለዚህ ይሄኛው ምንድነው? ስሞል ፓራግራፍ ተሰጥቷችሁ ከዛ የወጣ ጥያቄ ሊኖር ይችላል። ግራፍ ወይም ሂስቶግራም ከዛም የተለያዩ ኢንፎርሜሽን ኦኬ የሚያሳዩ ግራፎች ተሰጥቷችሁ ከዛ ግራፍ ላይ ኢንተርፕሬት ማድረግ ወይም ኢንፎርሜሽን ዲራይቭ ማድረግ በተጠየቁ ትችላላችሁ። and another one is syllogism ኦኬ ሲሎጂዝም የምንለው most of time ብዙዎቻችን ሎጂክ የወሰድን አይመስለኝም። ኦኬ ሎጂክ ላልተማሩ ልጆች ይሄኛው ትንሽ ከበድ ሚል ወይም መክበድ ሳይሆን ትንሽ ይወሳሰብብናል። the most simple ኮንሴፕት ነው ግን ፈተና ላይ ስንሆን ትንሽ ሊያስቸግር ስለሚችል ይሄኛውን አይተን ብንመጣ ሜቢ 5 ሚኒት ቪዲዮ ዩቲዩብ ላይ ብናይ አሁን ስለዚህ you can understand ወይም እኔ ቀጣይ ቪዲዮ ላይ ስለዚህ ወይም ስለ ኤግዛሞቹ ይዤ እመጣለሁ ብዬ ተስፋ አደርጋለሁ። ሌላው some past solved questions and recommended textbooks to read or to prepare ስለዚህ እኔ እነዚህን ማስታወሳቸው ናቸው አምና እኔ ከተፈተንኳቸው ኦኬ አምና ከመጡ ፈተናዎች ውስጥ። ስለዚህ ሳራ is twice as old as Johan ኦኬ እዚህ ጋር ምን እንላለን? s is equals to ኦኬ twice as Johan ኦኬ እዚህ ጋር መጻፍ ስለማልችል ነው እንጂ በቀላሉ አስረዳችሁ ነበረ። ከ6 ዓመት በፊት ደግሞ ኦኬ ሳራ was s minus 6 which is equals to okay 4 times old as Johan 4 times okay Johan minus 4 6 ስለዚህ ይሄን ኢኩዌሽን ሶልቭ ማድረግ ነው በቃ አለቀ። ይሄ ምንድነው? simultaneous equations involving linear equations involving two variables ኦኬ ስለዚህ እነዚህን በሳብስቲቲዩሽን ወይ ደግሞ በኤሊሚኔሽን ሜተድ ደስ በሚለን ሁሉ ሶልቭ ማድረግ እንችላለን። if a is 250% of b what percent of a is b ስለዚህ a which is equals to I mean okay 250% of b በዛን ከጻፍን በኋላ b ደግሞ ምን ያህል ፐርሰንት ነው? very simple okay student ranked 17 from top ኦኬ ከላይ ጀምረን ስንቆጥር እንደዚህ 1 2 እያልን እዚህ ጋር 17ኛ ወጣለች። ከታች ጀምረን ስንመጣ ደግሞ 13ኛ ወጣ ማለት ነው። ይሄ ልጅ ክላስ ውስጥ ስንት ተማሪ አለ ሲባል አምና 17 ሲደመር 13 40 ተማሪ ብሎ ብዙዎቹ እንደዚህ ተሸውደዋል። እንደዛ አይደለም። እቺ ተማሪ ሁለት ጊዜ ነው ካውንት የምትደረገው። ከላይ 17ኛ ከታች 13ኛ ከወጣች እዚህ ጋር ሁለት ጊዜ ስለተቆጠረች 17 ሲደመር 13 ሲቀነስ 1 39 ተማሪ I mean yes 29 ተማሪ ክላስ ውስጥ አለ ብለን መስራት እንችላለን። ሌላኛው እንድትዘጋጁበት ነው። ምን አይነት ፈተና ነው ሲሎጂዝም ላላችሁኝ ልጆች ኦኬ ብዙ ኢንተርኔት ላይ ታገኛላችሁ ወይም እኔ አሁን ከምሰጣችሁ ሪከመንድ ከማድረጋችሁ ቡክ ብታዩ መልካም ነው። እንደዚህ አይነት ፈተናዎች ናቸው። ስቴትመንቶች አሉ፣ ቱ ኦር ሞር ስቴትመንቶች አሉ። ከዛ ውስጥ ኮንክሉዥን አለ። ስለዚህ የትኛው ኮንክሉዥን ነው ትክክል ሚል እንትን ነው የሚመጣው። ኦኬ ስለዚህ ቬን ዲያግራም መጠቀም ትችላላችሁ። አሁን እዚህ ጋር ድራው ለማድረግ ሜቢ በቀጣይ ላይ በማርከር ድራው አድርጌ ሰርች ይመለሳለሁ ብዬ ተስፋ አደርጋለሁ። እንደዚህ አይነት ጥያቄ ነው። ስለዚህ 5 ሚኒትስ ቪዲዮ ወይ እንትን ላይ ወይ ደግሞ ከምሰጣችሁ መጽሐፍ ላይ ቼክ ብታረጉ በቀላሉ ትረዳላችሁ ብዬ አስባለሁ። እነዚህን ዛሬ ነገርኳችሁን ሁሉ ፖርሽኖችን
ከበር ያደረገና የተረዳ ሰው አይ ሆፕፉሊ ምንም አይነት ያለ ጥርጥር ጋት ኤግዛምን ማለፍ ይችላል ማለት ነው። ሶ በጣም እንደ ከባድ ነገር ወይም በጣም አስቸጋሪ ፈተና እንደዛ እንዳትቆጠሩት። ሶ ቀላል ፈተና ነው። ሶ ለራሳችሁን ፕሪፔር አድርጉ። ፈተና ላይ ስትመጡ ካልኩሌተር ይዛችሁ መምጣት ይኖርባችኋል። ሶ ዲስ ኢዝ ኦል አባውት። ስለዚህ እነዚህ ናቸው ሪኮመንድድ ቡኮች። ፋን አፕቲቲዩድ በኢትዮጵያን የተዘጋጀ መጽሐፍ ነው። ኦኬ ዲስ ዋን። ይሄኛው ደግሞ ግሩበርስ ኮምፕሊት ጂአርኢ የሚለው ያው አሜሪካኖች ብዙ ጊዜ አሜሪካ ስኮላርሺፕ አፕላይ የሚያደርጉ ልጆች ጂአርኢ ፈተና ስለሚወስዱ that's another method of another way of ጋት ሌላኛው ጋት ኤግዛም ነው ይሄኛው ማለት ነው። ስለዚህ ይሄኛው ቡክ ሰርች ብታደርጉ ኢንተርኔት ላይ ታገኛላችሁ። ያለዛው ደግሞ ዲስክሪፕሽን ላይ ያስቀምጥላችኋለሁ። በደንብ 2 ሳምንት ወይም 1 ሳምንት ጊዜ ውስጥ መዘጋጀት ትችላላችሁ። so thanks for watching. Subscribe my channel. Thank you.